ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ሕመማችን ጥልቅ እንደሆነ አልገባህም? ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያልቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራህ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጹ አንተ በነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ሲል ነበር ማለት ነው። እኛ ስንታረድ ደስ ሲል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው፣ ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባረር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ? ምንድነው ቤተ ክርስቲያን አርጌ የምትላት? ምን ታርግች ቤተ ክርስቲያን?
መቼ ነው ከዚህ ቤተክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን። እዛ አዳራሽ ተቀምጣችሁ አሻንጉሊቶች፣ አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለኔ የሻሸመኔ ሕፃናትን ገደለ ሲል፣ እግዚአብሔር ስለኔ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች፣ ማንም የሚጫወትባችሁ ግልገል የሆናችሁ ደናቁርት ከዛ አትወጡም እንዴ? አታመልጡም? አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ፣ የምንገደለው ስለ ወንጌል ነው። የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። የአንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል፣ እንዳትረሳው። ጨርሶ አእምሮአችን ጨርሶ የተወሰነ ነው። ሰው እንደ ሰው እንደ እንስሳት መሆን የለበትም። ባለ አእምሮ ነው ሰው። እግዚአብሔር በእውቀትና በጸጋ አሳምሮ ፈጥሮታል። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ። በጋሻው ምን ያረጋል? ይሄንን ሐሳብ የአርሲ ምዕመናንን መገደል፣ የአርሲ ካህናትን መታረድ በቀጥታ ከምን ጋር ያገናኘዋል? ከነሱ መባረር ጋር፣ ከነሱ መውጣት ጋር። ሻሸመኔ ላይ እንደዚህ ነበር፣ እንደዚህ አደረገው፣ እንደዚህ ለኩሰው እያለ የምዕመናንን መሞት፣ የምዕመናን መገደል ከካሴት መቃጠል ጋር ያገናኘዋል። በማርያም እግዚአብሔር አሁን እንደው ለካሴት የምዕመናንን ሞት አሳልፎ የሚሰጥ ይመስላችኋል? ክርስቶስ ኢየሱስ ስለ አንዱ በግ ስለ አንዱ ምዕመን የደም ዋጋ ከፍሏል። ስለ እያንዳንዱ ምዕመን፣ ስለ እያንዳንዱ አገልጋይ። ታዲያ እንዴት ነው ይሄን ልታገናኝ የምትችለው? በምን ያህል ብትደነቁር ነው? በምን ያህል ደግሞ አእምሮ ቢዘቅጥብ ነው? ሰውነት እኮ በቂ ነው። ሰው መሆን በራሱ በቂ ነው። ለነዚህ ምዕመናን ለማዘን በክርስትና ጥላ መሆን እኮ አይደለም። ሰው መሆን በቂ ነው። ሰው የሆነ ሰው ያዝናል። ህፃናት ሲገደሉ ያለ በደላቸው፣ እናት አባቶች ሲገደሉ፣ እንደው አንተ ተበድያለሁ ብትል የተበደልከው በቤተ ክህነት ላይ ባሉ ሰዎች ነው። እነዚህ ህፃናት፣ እነዚህ እናቶች፣ እነዚህ አባቶች አንተ ምን ሊያደርጉ ይችላሉ? እንዴት አድርገውስ ሊበድሉ ይችላሉ? ደግሞስ እንዴት ነው ያንተን በቀል በህፃናት እግዚአብሔር የሚበቀለው? አንዱን ያለ በደሉ ስላንተ ያለ በደሉ በደላ ያልሰራውን የሚገድል የሚያስገድል ክፉ አምላክ ነው የምታመልከው አንተ። የትኛውን አምላክ እንደምታመልክ አላውቅ፣ ግን ነውር ነው አይባልም እንደሱ። ይሄ በጣም የወረደ ብልግናም ጭምር። እነዚህ ክርስቲያኖች ሊያሳዝኑ እንደ ሰውነት ተው በሃይማኖት መመሳሰሉ እንደ ሰውነት ሊያሳዝኑ ሊሰማ ይገባል ስለነሱ እንጂ እንዴት እነሱ ላይ እንዲህ ያለ ንግግር ትናገራለህ? በጣም ነውር ብልግናም ጭምር። ግን ይኸውልህ እነዚህ ክርስቲያኖች ይህችን ቤተክርስቲያን አልበደለችም።
መበደል ብትፈልግ ኖሮማ በኃይል ብትገለጥ ዛሬ በኃይል በስጋ ሐሳብ ቢሆን ብዙ ማድረግ ይቻላል፣ ብዙ ማጥፋት ይቻላል። ከክርስቶስ እሱን ስላልተማረች ከክርስቶስ እሱን ስላልተማረ ነው በፍቅር ለመመላለስ እያስተማርን እየሞከርን ያለ ነው ማለት ነው። ሌላው ትላንት በስልጣን ላይ ያላችሁ ዛሬም በስልጣን ላይ ያላችሁ አንዳንዶች እንዳልተፈጠረ ነገሩ እንደሌለ መካድ ትፈልጋላችሁ። አረ ግድ የላችሁ። ዛሬም እየተገደሉ ዛሬም እየሞቱ ነው። አልቆም እንደቀጠለ ነው ያለው የክርስቲያኖች መጨፍጨፍ። ስለዚህ ሁላችሁም ድምጽ እንሁን። ሁላችሁም ባላችሁበት ድምጽ ሁኑ። የአርሲ ምዕመናን ስደት ይብቃ። የአርሲ ክርስቲያኖች መገደል ይብቃ። በህይወት እንዲኖሩ ይፈቀድላቸው። አትግደሉን። በቃ ይበቃል። ሁላችሁም ድምጽ ሁኑ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን የሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ይሄኛው ቪዲዮ የቆየ ነው፣ በሌላ ኬዝ የተነገረ ነገር ነው። እዚህኛው ኬዝ ላይ ተያይዞ ማለትም አሁን በአርሲ ከተገደሉት ክርስቲያኖች ጋር ተያይዞ እየተለቀቀ ነውና ጊዜው አሁን እንዳልሆነ እንዲታወቅ። ሁለተኛው ጉዳይ ደግሞ አባቶች ጳጳሳት የሌሉን ነን እያልን አይደለም እና የሆነ መስመሩን ያልሳተ ተቃውሞ ቢሆን መስመሩን ያልሳተ ጥያቄ ቢሆን ብዬ እላለሁ። አባቶች አሉን። አባቶች የሉንም ካልንማ በቃ ነገር እኮ አባቶች አሉን፣ ግን እንደሚገባው አላረጉልንም ነው። ወይንም ደግሞ ቀድሞ የምንጠብቀው ነገር አልተደረገም። ጩኸቱ እረኛ እያለ መንጋው እስኪጮህ ድረስ ባልተጠበቀ ነበረ። ጩኸት ብቻ ወይንም ደግሞ ተራ መግለጫ ብቻ ሆኖ እስከመቼ ይቀጥላል? እና አባቶቻችን ከፊት ቅደሙልን የሚል ጥያቄ እንጂ አባት የለንም ካህን የለንም የሚል ከሆነ አደገኛ ይሆናል። ሰው እንደዚህ አይደለም። ቪዲዮም የቆየ ነው፣ መስመሩን እንዳይስት ከማለት ነው። ተጠቃን እንዲሆነን እንዴ አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አቶ በጋሻው ምን እያለ ነው? ራስን ሁልጊዜ እንደተበዳይ አድርጎ ማቅረብ ተገቢ አይደለም ይላል። ይሄ አስተያየት ከምን የመነጨ ነው መሰላችሁ? የገዳይ መንፈስ ሲጠናወታችሁ የሚመነጭ ሐሳብ ነው። ሁልጊዜም እንደምለው ከቤተክርስቲያን ውጭ ያሉ ሰዎች በተለይ በታድሶ እንቅስቃሴ ውስጥ ያሉ ሰዎች ለቤተክርስቲያን ያላቸው ጥላቻ ሰባዊነታቸውን እንኳን ከነሱ ተገፎ እስኪሄድ ድረስ ማለት ሰባዊ ስሜት እንዳይሰማቸው እስኪሆኑ ድረስ ጠልቆ ገብቷል ለቤተክርስቲያን ጥላቻቸው ማለት ነው። ማንም ሰው በአንገቱ ማህተብ የተነሳ ኢትዮጵያዊ ሆኖ የሆነ ክርስቲያን ተገደለ ሲባል ክርስቲያን መሆን ሙስሊም መሆን አይጠበቅብህም፣ ይሄ ሰባዊነት አይደለም፣ ለምን እንዲሆናል ብሎ መጠየቅ ጤናማ ነበር። ይሄን መቃወም ደግሞ ክፉ መንፈስ ሲጸናወተ የምታወጣው ድምጽ ነው ማለት ነው። በጋሻው ምንድነው ያለው? ሻሸመኔ ላይ ምንድነው ሲዲ ተቃጥሎብኝ ምናምን ብሎ የራሱን ሮሮ ሊያቀርብ ፈልጓል። በምንፍቅና ነው የደረሰብህ። ምንፍቅና ደግሞ በጣም አስጠልይ ከመሆኑ የተነሳ ስላሴን ትምህርት እስካለማወቅ ድረስ እናስታውስ። በደብዳቤ ይቅርታ የጠየቅበትን ያለማወቅ ቤቱን የሰራብህ ሰው ስለሆንክ በሰዓቱ የነበረብህ የምንፍቅና ሲወጣ ሲዲው ከቤተክርስቲያን ያፈነገጠ ስለሆነ መቃጠል ነበረበት። እንኳንም ተቃጠለ እና ምንፍቅናህን አጨብጭበናል ብለው ይቀበሉ ነው እና አይመጣውም። ሐሳቡም ልክ አይደለም። ለማንኛውም ቂም በቀል የተወጣ ስለመሰለ ማለትም እንደው ቂምህን ይዘሃት የቆየሃትን እችን አጋጣሚ ተጠቅመ ተናገርካት አጋንንታዊ ስሜትህን አየንበት ለማለት ነው። ይሄንን የሱን ሐሳብ የምትጋሩ ሰዎች ማንነታችሁ እያሳያችሁ ነው። አባታችሁ ነፍሰ ገዳይ ነበረ፣ እናንተም ነፍሰ ገዳዮች ናችሁ እንደሚል የነፍሰ ገዳይ ስሜት ከሌለ የሰዎችን ሞት በደስታ ልትቀበል አትችልም። ማውገዝ ሲኖርብህ እንደው ሁልጊዜ ተጠቂ አድርጎ ራሱን መቅጠር ተገቢ አይደለም እያሉ የሰው ለቅሶን ማሾፊያ ማድረግ ተገቢ አይደለም። ቆም ብላችሁ አስቡ። በቁንጅናቸው የተመሰከረላቸው በዓለማችን ላይ እጅግ በጣም ብዙ ሴቶች አሉ። በስልጣናቸውም ጫፍ የረገጡ አገር የመሩ በእውቀታቸውም የተደነቁ ብዙ ሴቶች አሉ። ታላቅ የተባሉ ብዙ ሴቶች አሉ። አንዳቸውም ግን ቅድስት ድንግል ማርያምን ሊተኩ አይችሉም። እናትነትን ከድንግልና ጋር አስተባብራ የያዘች የሰማይና የምድርን ጌታ ልጄ ለማለት የታደለች ድንቅ ናት። ለክርስቲያኖች ለእኛ የተወደደ የሚባል ልጅ ቪዲዮ ሰርቶ የፕሮቴስታንት እምነት ተከታዮች ማንም ከሆናችሁ በፈለጋችሁት መጽሐፍ
ልበ ሙሉነቱን በፈለጋችሁት መጽሐፍ እኔ ያለው አለ። አንድም የኦርቶዶክስ ልጅ ሄዶ እዚህ ልጅ ጋር ዘማርያም አንተ ዝም ስትል ነው የሚያምርብህ አላሉትም። ቢኮዝ ያውቁታል። ጎበዝ ልጅ እውቀት አለው ተብሏል። ዘማርያም ተብሏል። እንደዛ ዘማርያም ዝም ስትል ነው የሚያምርብህ አላሉትም። ቢኮዝ ያውቁታል። የልጁ ልበ ሙሉነት በፈለከው መጽሐፍ ነው ያለው። በፈለከው መጽሐፍ አስቂኙ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገረው። ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መጥቶ ከፈለጋችሁ ቴዲ ሐዋሳ ጋር በፈለከው መጽሐፍ ዲቤት ነው አይደል የፈለጋችሁት? ይሄው ትክክለኛው ሰው ነው ያለው ሲል አንድም ሰው ኦኬ ይዋጣልን ያለው የለም። በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግረዋል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ ኦርቶዶክሳውያን ዘንድ ታዲያ ከፍተኛ ትችትን እያደረሰበት የሚገኝ ሲሆንም በተለይም በሰው ሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህርም የማይጠበቅ ነው ሲሉ በርካቶች ትችታቸውን ሰንዝረውበታል። እናንተስ በዚህ በጋሻው ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። ፎሎ ማድረጋችሁ